የሌባ አይነ ደረቅ መልሶ ልቡን ልቅ አለ። የሩታ ቢጤ ነው። ሰው ጥፋቱን አምኖ የምር ተጸጽቶ አው እንዲህ ማድረግ ፈልጌ ነበር፣ በቃ አማራጭ ሳጣ ግራ ቢገባኝ እንዲያደረኩት፣ በቃ እሺ ጥፋተኛ ነኝ፣ ይቅርታ ስለምወደው ስለማፈቅረው አብሮኝ እንዲኖር ስለምፈልግ እንዲያደረኩኝ ጥፋተኛ ነኝ፣ እሺ ይቅርታ ብላ ቤተሰቦቹንም ህዝብንም እሱንም ይቅርታ ብላ አንድ እንደማድረግ ፋንታ የሰራው ትክክል ነው። እሱ ካደረገኝ አንጻር እውነቱን ስነግርሽ ምንም ጥፋት የለብኝም። ነውር እኮ ነው ነውር። ለእህቱ እንዲያለች አንዳንድ ሰዎች አላችሁ። ወደ ሩታ ተገለበጥሽ። በፊት ለሩታ ነበር። የኔ እናት ሩታን ማቃት እንደማንኛውም ሰው ሚዲያ ላይ ነው። የእናቴ ልጅ እንኳን ብታጠፋ የእናቴ ልጅ እንኳን ብትሆን ካጠፋች ነው ወቅጣት አለው። የማይመለከተኝ የምሰራው ለሀቅ እንጂ የእናቴ ልጅ ስለሆነች ወይ ሚዲያ ላይ ማቃት ስለሆነች ወይ ሴት ስለሆነች ብቻ አይደለም። ለሰው ልጅ በሙሉ ሀቅን ከተናገርሽ እውነት አራያ ያወጣሻል። እሺ ለማን ብዬ ነው የምዋሸው? ለምን ብዬ ነው? እሷ በተበደለችበት ሰዓት ላይ እኮ እያለቀስኩኝ ጉሮሬ እርር እስከሚል ድረስ ከሚሰነጠቅ ድረስ ነበር። እንዴት እንዲህ ታረጋታለህ እያልኩኝ ሄርሜላንም አብርሃምንም ከነ ጓደኞቹ ስናገርና ስጮህ የነበረው ማለት ነው። ዛሬ ደግሞ ሩታ አጠፋች። ጥፋቷ ስንት የሚደረግ ነገር እያለ ስንት የሚመለስበት ወይም እሱን ወደ ቤቱ የሚመልስበት ምርጥ ታክቲክ እያለ የማይሆን ነገር አንቺ ወንድምሽ ቢሆን እንዲህ ብለሽ የምትያት ሴት ማለት ነው። ወንድምሽ ቢሆን ኖሮ ወይ ያንቺ ልጅ ቢሆን ወይ ያንቺ አባት ቢሆን ኖሮ እናትሽ የአባትሽን ቪዲዮ ቀርጻ ብታስፈራራው ደስ ይልሻል? አይልሽም። ወንድምሽም ቢሆን አይልሽም እንዴ? ሴት ልጅ እንደፈለጋት የወንድ ልጅ ገላ ሚዲያ ላይ ታስጣ፣ ከዛ ወንድ ልጅ እየተሰማቀቀና እያለቀሰ ይኖር እንጂ ሴት ልጅ በፍጹም ገላዋ ሚዲያ ላይ መሸጥ የለበትም፣ ሚዲያ ላይ መሸማቀቅ የለበት። ማን ነው እንዲህ ያለው? ሴትም ወንድም ገላ ነው እርቃን፣ የሁላችንም እርቃን ነው። ሴኩሪቲ የሆነ ሰውነት አለን፣ ሚዲያ ላይ የሚሰጣ ሰውነት አለን። አንዳንድ በልቃጦች አሉ፣ ቂጣቸውንና ጡታቸውን ያለ ጡት መያዣ ቂጣቸውን ያለ ፓንት እየጣሉ የሚሄዱ ሴቶች አሉ። እንደነሱ የተንዘላዘለ እንትን ከሆነ ያደረገችው ከሚዲያ ጀርባ ላይ የፈለጓት መሆን ትችላለች። ግን ፎቶ ይዛ ቪዲዮ ይዛ ግን ማስፈራሪያ፣ የሰው ልጅ ማስፈራሪያ የምታደርግበት ማንም እንትን የላትም። የእሷ ቤተሰቦች ሳይቀሩ የእሱ ቤተሰቦች ሳይቀሩ ያዘኑባት። እኔ እኮ አንዳንድ ሰዎች እኔ እችን ጥፋት ስላጠፋውኝ ሁላችሁም እኔን እንደዚህ ስህተት ነው የሰራሽው፣ የማይሆን ነገር ነው ያደረግሽው። በራስሽ ወንድም ቢሆን በራስሽ ልጅሽ ቢሆን ልጅሽ ወንድ ነው። ነገ ሴት ፍቅረኛ ይዞ ሴቷ ፍቅረኛው የልጅሽን ገላ ሚዲያ ላይ ካላሰጣውባት ብላ ስታስፈራራው ደስ ይልሻል? አይልሽም። የግድ በእያንዳንዳችን ቤት መግባት አይኖርበትም። ይሄንን ነገር ለመቃወም ማለት ነው። ታይ ለማለት ወደ ራስሽ ግቢ፣ ወደ ራስሽ ተመለሽ። ይሄ ነገር ስህተት ነው እንዴ? እናንተ እንደምታስቡት አለ እኛ እንደማናስበው ቢሆን አቶ ዳኒ ምንድነው ስሙ ላይቭ ላይ ቲክታክ ላይቭ ላይ መተው እያስፈራሩት በዛ ልክ እንትን ብለው አብርሽን ብልጥ በመሆኑ ቀስ ብሎ ነገራቶችን ይዞ አስረከበ፣ አለቀ። እሱም ቢወስደው ደግሞ ለራሱ ደህንነት ሲል ነው። ሌላ ቦታ ላይ ብታስቀምጩ ከዚህ በኋላ ላይ ማንም ይረዳዋል። አብርሽን ሚዲያ ላይ ብታሰጩ ማለት ነው ማንም ይረዳዋል። ምክንያቱም ያለ ፍላጎቱ ነው ቪዲዮን ይቀረሽበት ማለት ነው። ያለ ፍላጎቱ ነው መድኃኒት ጠጥተሽ ያጠጣሽው። እሱ ቢሆን አንቺ ብትሆኝ ኖሮ እርግጠኛ ነኝ እንዲያደረገብሽ አንቺ ብትሆኝ ገና ድሮ ክስ ደረጃ ላይ አድርሰሽዋል። አዎ ሴቶች በጣም ባለጌዎች መርዞች ነን። ገና ድሮ አንጠልጥለን ወገቡን ይዘን እስር ቤት ላይ እንከተው ነበረ። እንኳን መድኃኒት አድርጎብን እንኳን አስክሮን እንኳን ቪዲዮአችንን ገላችንን በካሜራ በቪዲዮ ማስረጃ ይዞብን ይቅርና ማለት ነው። ሁልሽም እንደራስሽ ነው ማሰብና መረዳት ያለብሽ። እሺ ማንንም የማውቀው ሚዲያ ላይ እስከሆነ ድረስ ለማንም አላሸረግድም። በቃ ለእውነትና ለሀቅ ግን ከማንኛውም ሰው ጋር ተናግሬ እጓዛለሁ። አለቀ። ሩታንም ማውቃት ሚዲያ ላይ ነው፣ አብርሃምንም ማውቀው ሚዲያ ነው። ከማናቸውም ከሚዲያ ጀርባ አላውቃቸውም፣ ከሚዲያ ፊት አላውቃቸውም። አለቀ። ሰላም ግን ጤና ይስጥልኝ። ውድ የዩቲዩብ ቻናል ተከታታዮቼ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁን ለምድራሻው ብዙ ተርፍርፍ ይበልልኝ። እንግዲህ ዱባይ ላይ ያው እየፈራን ነው፣ እየወጣን እየገባን ያለ ነው። በነገራችን ላይ እንዳንወጣ ተከልክለናል። ትላንት ሜሴጅ ገባልን፣ ዛሬ ሜሴጅ ገባልን።
እንግዲህ ጦርነቱ እየተፋፋመ ነው የመጣው። እግዚአብሔር መቼም ሰላሙን ያምጣልን እንጂ በሀገራችን ላይም በአርሲ ክልል ላይ ትላንትና ነው የሰማሁትኝ እንደዚሁ ብዙ ህፃናትና ብዙ ሰዎች ተገለዋል። እግዚአብሔር ለነፍስ ዋጋ ለአንዲት ነፍስ ዋጋ አላት። እግዚአብሔር በሰማይ ዋጋቸውን እያንዳንዳቸውን ይጠይቃል ለነፍሰ ገዳዮች። ያው እንደዚህ አሁን ለምሳሌ አሁን በሮ የሚወድቅ ቢሆን ኖሮ ተባራሪ ጥይት ነው የመታቸው፣ ተባራሪ ነገር ነው የገደላቸው ይባላል። ይሄ ግን እየጠበቁ እኛ ሀገር ላይ እየጠበቁ መግደል እየጠበቁ እንደዚህ ማለት እግዚአብሔር ለገዳዮችም ልብ ይስጣቸው፣ ለሟቾችም ነፍሳቸውን በአጸደ ገነት ያኑረው፣ በረከቱን የነሱን ያድለን ነው የምንለው። ምክንያቱም የሰው ልጅ በሃይማኖቱ መታረዱ በሃይማኖቱ መገደሉ በረከት ነው፣ ጽድቅ ነው፣ አለማወቃቸው እንጂ ማለት ነው። እና በጣም ያሳዝን ነገር ነው። እግዚአብሔር የሆነ ነው የሚባለው። እንግዲህ ኢራንና እስራኤልም ኢራንና አሜሪካም እንዲህ ተያይዘዋል። መንግስታቸው አለፈባቸው፣ በስንት ዓመቱ ወረደ። እንግዲህ ሰላሙን ያምጣልን ነው የምንለው። ለማንኛውም እኛ እዛ ጣጣ ውስጥ አንገባም፣ ግን ሁላችንም በያለንበት እግዚአብሔር ይጠብቀን፣ ራሳችሁን ጠብቁ ነው ማለት የምፈልገው ማለት ነውና ሩታን እህቱ የአብርሃም እህት እጅግ በጣም ነው ያዘነችባት። እጅግ በጣም እውነት ነው። ባለጌ ናት ሩታ፣ ባለጌ ናት። ካደረገችው ከሰራችው አንጻር ይበልጥ የሚያናድደው ምንድነው? እውነት ለመናገር እሱ ካደረገኝ አብርሃም እኮ ያደረገሽ ከሴት ጋር ነው የሄደው። ሄዶም ሴቶቹ ናቸው ህሊናቸው የደነቆረው፣ ሴቶቹ ናቸው ወንድ ልጅ ፍቅረኛ ያለው ትዳር ያለው ወንድ ልጅ ላይ አይናቸውን በጨዋጥበው ሄደው የሚሳኩት እንጂ ወንዶቹ አይደሉም የሚሄዱት። እያየን ነው። አንቺ በዛን ሰዓት ላይ ብልጥ ብትሆኝ ኖሮ ልጅ ሲመጣልሽ፣ የውሸት ምርመራ ሲመጣልሽ አሜን ብለሽ ተቀብለሽ፣ ነፂ ስትመጣ አሜን ብለሽ ተቀብለሽ፣ ፍቅር ስትመጣ አሜን ብለሽ ተቀብለሽ፣ ያቺ መቅዲ ስትመጣ የእሱ ልጅ ነው ሲሉሽ ግግም ብላችሁ አሜን ብላችሁ ተቀብላችሁ ስንት ዙሪያ ጥምጥም ሄዳችሁ በገዛ እጅሽ የከፈትሽው መንገድ በር ያችም ሴት እየገባች አብርሃም ላይ አፏን መክፈት ጀመረች። ልክ አንቺ እንደምታየው ሞኝ ነው፣ ጅል ነው። ሌላ ወንድ የነቃ ወንድ ቢሆን ኖሮ አጠናግሯት ይሄድ ነበረ። የማያደርገውን ያላደረገውን የኔ ነው ብሎ ሊል ስለማይችል አለቅ እንደምንም አድርገሽ በሰባሰቡ ይዘሽው ሰላም ትቀጥይ ነበር። ያችን ክፍተት ተጠበቀ። የሁሉ ክፍተት ማሄዱ እኔም በዚህ በክፍተት ገባለሁ። እቺ መጣች ገባችብሽ፣ ሄርሜላ ገባች፣ ውጭ ሆነች፣ ተጣበቀች፣ አልወጣለች። ጭቅጭቅ ሰላም በሆናችሁበት ሰዓት ላይ አለቀ። በፍቅር ይዛ ወደሱ ጋር ጎትተችው። ስንቴ ደግሞ ይቅርታ ብሎሽ፣ ስንቴ ደግሞ አብሮሽ ሊታረቅ መጥቷል። ሙሉ አፉን ከፍቶ ይቅርታ ብሎ ባይልሽም በእርግጥ ብዙ ጊዜ እርጉዝ ሆነሽም ተበርክኮ ይቅርታ ብሎሻል። አልቅሶ እምቢ ብለሽ ሄደሻል። ከወለድሽም በኋላ ስንት በቁሳቁስ ነገር ሊወስድሽ መጥቷል። ቁሳቁሱንም አንዱን ቁሳቁስ ስትቀበይ አንዱን ቁሳቁስ ስትገፊ እዚህ ደርሰሻል። እዚህ ላይ ከደረስሽ በኋላ ላይ ደግሞ እንደምንም ብለሽ እሱን መያዝ ስትችይ ከሄደ የመጨረሻ እንኳን እኮ ከወንድሙ ጋራ የመጨረሻ እድል ሰጥቶሽ ነበር። እሱ ብቻ አለም ሄርሜላም የመጨረሻ እድል። ደረትሽን ስትነፊ በፍጹም ትፈልጊዋለሽ፣ ትወጂዋለሽ። አሁንማ ያሙኔ ተሳክቶልኛል፣ እቤቱ ገብቷል። እውነት ነው። ከበድንጋ ሰው ልጅ እንዴት ይኖራል? ያው ያለ ፍላጎቱ፣ ያው ቪዲዮ ፎቶ ይዘሽበት ስታሰቃዩ፣ ስታስጨንቂው፣ ስታስለቅሽው ኖረሽ ከዛን ቤት ውስጥ ከአንቺ ጋር ኖሮ አንድ ማዕድ ሊበላ አያደርጉትም። ማንም አያደርገውም። ማንም ወንድ ልጅ ያደረገባችሁ ቢሆን ኖሮ ሴቶች አታደርጉትም እንዴ? ማናችሁ እናንተ? ሁላችንም ሰው ነን። ሁላችንም በእግዚአብሔር አምሳል የተፈጠርን ሰዎች ነን። የጾታ ልዩነት ሊኖረን ይችላል እንጂ አንዷ በጾታ መከሰስ አለባት፣ አንዱ በጾታ እንደፈለገ ማድረግ አለበት ብለን ልንል አንችልም። ጾታዊ ጥቃት ነው፣ አለቀ። ወንጀል ወንጀል ነው፣ ጥፋት ጥፋት ነው። ለሴት ልጅ ጥፋት ትክክል ነው፣ ለወንድ ልጅ ጥፋት ስህተት ነው ሊል ማንም አይችልም። ወንዱም ሲያጠፋ ሊረገጥ፣ ሴቷም ስታጠፋ ልትታሰር ልትረገጥ ይገባታል። አለቀ። እና አንዳንድ ኮመንታተሮች የማይሆን ኮመንት አታስቀምጡ። እሺ፣ የማይሆን ኮመንት አታስቀምጡ። ዛሬ ሁልሽም በራስሽ ይገባልሻል። አለቀ። የዚህ ሁሉ ደረጃ ላይ ምን አስኬዳት? አብርሽ እንዳለው አንቺ ያሳሰበሽ የዳኒ እንዲመሆን እንጂ የኔ አይደለም አለ። እውነቱን ነው። ምን ቢሆን እኮ አብረሹ አሳልፈሻል። ልክ እንደ ባለ ሀብት እኮ ዱባይ መታችሁ እኮ ሰርጋችን ካልተደገሰልን ካልተጨፈረልን ብላችኋል። በዱባይ ሴቶች ገንዘብ ማለት ነው።
በእናንተ መብሶ ደግሞ ገና አመት ሳይሞላችሁ ቦከረዮ ብላችሁ ያዙ ይልቀቁኝ። ትዳር የፈጣሪ ስጦታ ነው። ትዳር ከፈጣሪ ከተሰጠሽ በቃ ምንም ሆነ ምንም ችለሽ ነው የምትኖሪው። እናንተ ግን ይዘው ዘመኑ አመጣሽ እንትን ትተያያላችሁ። ሳታጠኑ ሳትተዋወቁ በደንብ ትዳር ውስጥ ጥልቅ ፍቅር ውስጥ ጥልቅ ትላላችሁ። ለመፋታትም አብሮ ለመኖርም ለመውለድም ቀላል ትሆናላችሁ። ቅልል ብላችሁ ራሳችሁን አቀላችሁ ሚዲያ ላይም ከሚዲያ ጀርባም ትታያላችሁ ማለት ነው። የሰው ማን ወንድ ነው አሁን እውነት ለመናገር አምኖ ከዚህ በኋላ ላይ ሴት ልጅ አምኖ እንጂ መነጋገሪያ እኮ ነው የሆነችው ሩታ። መነጋገሪያ ቲክቶክ ላይ ስንቱ ነው እየሰደባት ያለው በገዛ እጇ ማለት ነው። በስንት ዘዴ በስንት ሰበብ ትዳሯን መሰብሰብና መያዝ ሲገባት በማይሆን አጉል አሪፍ ነኝ አጉል ብልጥ ነኝ ብላ አስክር ከሚዲያ ጀርባ መድኃኒት አደረገችበት። ሚዲያ ላይ ሁለት ብርጭቆ ላይ ማንኛውም ሰው ሚዲያ ላይ ሆነ ከሚዲያ ጀርባ የሚጠጣ ሁለት ፍቅረኛሞች ባልና ሚስቶች ወይኑ የሚከፈተው ፊት ለፊታቸው ነው። አለቀ። ወይኑ ሁለቱም ላይ ብርጭቆ ላይ ይቀዳበታል። ችርስ አድርገው እኩል ይጠጣሉ። እሷ ግን ራሷን አሪፍ አድርጋ ይቅርታ እየጠጣች ጀመረች። ጠበቀችው። መድኃኒቱን በጣብጣ ምን ብላ አዘጋጅታ ጠበቀችው፣ ሰጠችው፣ አሰከረችው፣ እርቃኑን ቪዲዮ ቀረጸችው። ሰው እንዴት የባሉን ቪዲዮ እንትን ላይ ያወጣዋል እንዴ? ምንም ቢሆን እኮ የማይደረግ የማይሆን ነገር ነው። አለቅ ማንም የማያደርገውን ነገር በዚህ ልክ ማድረጉ መሆኑ አግባብ የለውም። አዎ ከሩታ ጎን ነበርኩኝ። አዎ ብዙ ጊዜ ለሩታ ጮክ ያለውኝ። አዎ ሴት ልጅ በዚህ ልክ እንዲህ መሆን የለባትም ብዬ በጣም ጮክ ያልቅሼ ተናግሬያለሁኝ። ዛሬ ግን ስታጠፋ ምን ነገር አለባት? አለቀ። ይሄ በቀል እግዚአብሔር ነው። አንዴ ተበቀለችው አለቀ። በፊት በቀሏ እኮ ብዙዎች ተነስተውባት እኮ እኔ እቺን ስላረኩትኝ ነው እንደሱ ስንት ነገር አድርጎኛል። ያኔም እንደዚህ ዛሬም እንደዚህ ነገም የሆነ ነገር ታደርግና እኔ እንዲህ ስላረኩበት ነው። ወንድ ሴት ይዞ እንደተበቀለሽ ሁሉ አንቺም ወንድ ይዘሽ መበቀል አለቀ። መቼም የዘመኑ ሴቶች ወይ የዘመኑ ወንዶች ለበቀል ብለው ሲጠሯችሁ ጥብቅ ትሉና አፈቀርኩሽ ትሉና ውጭልኝ ስትባሉ ውጭ ሆናችሁ አልወጣም ትላላችሁ እንጂ ሳትፈለጉ የማትፈለጉበት ቦታ ላይ እየተገኛችሁ ነው። ብዙዎች ለመለያያ ቀላል እየሆናችሁ ያላችሁት የማትፈለጉበት ቦታ ላይ እየተገኛችሁ ማለት። ሰው ለድራማ ለስራ ሲጠራችሁ ያ የተሰጣችሁን ስራ ጨርሳችሁ በሰላም አመሰግናለሁ ብላችሁ እንደመለያየት በፍጹም ለምን ትሪት አረከኝ ለምን እንዲያረከኝ ብላችሁ ሙጫ። የሃይሚና የብሩክ ህይወታውን የተበጠበጠው በዛች ልጅ የተነሳ። ዛሬ ብሩክና ኤፍሬም ተገናኙ። አሁን ምን ሊደራረቡ እንደሆነ አስቡት። ፈልጋውም ይሁን ሳትፈልግ ብዙ ጊዜ ታማለች። ፈልጋውም ይሁን ሳትፈልግ ብዙ ጊዜ ተጎድታለች። ፈልጎትም ይሁን ሳይፈልግ ብዙ ጊዜ በተለያዩ ሴቶች እዚህ ላይ ደርሷል። ማቆምና መካከር መተሳሰብ ሲገባቸው የማይሆን ድርጊት የማይሆን ነገር እያደረጉ የእቃቃ ጨዋታ አደረጉት ትዳር። ሚዲያ ላይ ቲክታክ ላይ ትላንትና ተቆራርጦ ነው በእርግጥ ነው ያየሁት። እንደዚህ ቁጭ ብዬ ደግሞ ተብተብ ጊፍት እየሰጠውኝ እንዴት እንዘላዘለ ነገር ላይ እንዴ ስንት የሚታይ ነገር እያለ ያው በጾሙ የጀመሩት ጦርነታቸው በጾሙ የጀመሩት ጸባቸው አልበርዳ ላይ አመቱ መጣ። አመት ሙሉ ሰው እኝኝኝ እንዳለ ይኖራል። አመት ሙሉ ሰው ሳትና ጭድ እንደሆነ ይኖራል። ቤትም ዓለም ላይ እኮ ወይ ተለያይቶ መለያየት ወይ ከሆነ አንዱ ነው መቅረት ነው እንጂ አለቅ። ጽጉም ደግሞ አንድ አዲስ ህይወት ጀምሬያለሁ ብላ ይሄ ልፈትነው ላጥራው ምንድነው እሱ ምን ላድርገው እያላችሁ የምታመጧቸው ሴቶች በእርግጥ ቤስት ጓደኛሽ ናት። እሱ ወንድ ልጅ ግን ስሜት ነው ያለው። ወንድ ልጅ እንደ ሴት አይደለም። ወንድ ልጅ ስሜቱ እንትኑ ላይ ነች ያለችው የሆነች ምላሱ ላይ በቃ አለቅ። እንደሚናገረው ነው። ሴት ልጅ እንደሚያሳምነው ነው ስሜቱም ወዲያውኑ እንትን የሚለው ማለት ነው የሚነሳሰው። ወንድ ልጅ ነው። ወንድ ልጅ እንዲህ እየተፈታተናችሁ ሂጂልኝ ብሎ ሲላችሁ ደግሞ እኔ እኮ እንዲህ ለማድረግ ፈልጌያለሁ እንዲህ ለማድረግ ፈልጌ ነው እያላችሁ እንደገና እሹሮ አመታት ቆዩም። አሁን እናንተ ማለት ሲጀመር
አንድ ተብሎ የተጀመረ ፍቅር በጦርነት ከጀመረ መቋጫ የለውም። እንደዛው ነው የሚሄደው። ተመልከቱ አሁን ኤፍሬምንና ህያብን ማለት ነው ተለያዩ። ቡታጅራዎች ሴት አይወጣላችሁ ወንድ አይወጣላችሁ ተብለው ተረግመዋል። አለቀ። ያችንም ሚዲያ ላይ ይታያሉ፣ አይጸኑም አብረዋቸው። የሆነ ጊዜ ላይ ተለያዩ ሲባል ነው የሚሰማው። በቃ ፋሽን አድርገውታል። የትዳርን መበጥበጥ የፍቅርን ምንድነው የሚባለው የሆነ በቃ መላ ቅዱስን አሳጥተውታል። የትኛው ትውልድ ነው ተተኪ ትውልድ ኖሮ ፍቅርና ትዳርን በአግባቡ ይዞ ሊኖር የሚችለው ሊመራ የሚችለው? ክብር የሌላችሁ ለራሳችሁ ማረግ የሌላችሁ ለራሳችሁ ስርዓት የሚባል የሌላችሁ ለልጆቻችሁ ነገ ምን እናስተማረን ምን እናስተምረው ብላችሁ ቆም ብላችሁ ማሰብ ማትችሉ ሁላ ማለት ነው። በገዛ እጇ ተጠላች። በቃ ሩታ ተጠላች በገዛ እጇ በገዛ ስሯ ከዛ ከተረገመ ልጅ ጋራ ተጣብቃ ማለት ነው። ከዛ ከተረገመ ልጅ ጋራ እንደው በአንድ ፖፖ ካልተቀመጠን ብላ ከዳኒ ጋራ ተጠላች በገዛ እጇ። ወንድሞቹ እህቶቿ ጠሏት። አለቅ። እንኳን እሷ ልጁን እንኳን ሊያዩ ራሱ የሚቀርቡላ አይመስለኝም። አለቅ። ሰው በገዛ እጁ ይሄን ያህል መሄድ አልነበረበት። ሰው ከበድንጋይ ነው ወደደም ጠላም መልሼዋለሁ እንዴ ጥሎሽ ይወጣል። ነገ ምን ብርቅሽ ነው እንዴ? መቼም አግተሽ አትይዡም፣ አቆልፊበትም። ለማንኛውም ይበቃችኋል። አመሰግናለሁ እስከዚህ ሰዓት አብራችሁኝ ስለቆያችሁ። ሰላም እደሩልኝ።